እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ዛሬ አሳዛኝ ቪዲዮ ነው። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ የሚል ዜና በየሚዲያ ላይ ሲዘዋወር አይቼ በጣም ነው የገረመኝ። በጣም ጭራሽ እኔ እስካሁን ድረስ ላምን አልቻልኩም ጭራሽ። እና የሰው ልጅ በቃ እንደዚህ ነው። በቃ እድሜያችን እኮ እንደዚህ ነው ማለት ያው ሁሉ ይሄን ሁሉ ክፋት እየሰራን በቃ ሞት እያለ ያን ሁሉ ክፋት የምንሰራው ለምንድን ነው? በእርግጥ እኔ ነጻነት ወርቅነህ በጣም ከኮሜዲያን እሸቱ ቀጥሎ በጣም የሚመቸኝ ኢንተርቴይንመንተር ነው። በጣም አዝናኝ፣ የቤተሰብ ጨዋታ ኢቢኤስ ላይ አቅራቢ፣ በጣም ጀግና፣ የምንወደው የምናከብረው በጣም ተወዳጅ ልጅ። እኔ እግዚአብሔርን ላምን አልቻልኩም ጭራሽ። እንዲህ አይኖ ካሁን በፊት ህንድ ሀገር ሄዶ እንደዚሁ ታክሞ ነበር የመጣው እና ሁሉንም ደህና ነኝ ምናምን እያለ ነበረ እና በቅርቡ ራሱ አምባሳደር ሆኖ ነበርና የአንድ ድርጅት አምባሳደር ብራንድ አምባሳደር ነበርና ዛሬ እንደዚህ መሆኑ በጣም ያሳዝናል። በጣም ነጻነት ወርቅነህ ማለት ብዙ ሰው ይሞታል፣ ግን እንደሱ እኔ የሚያዝናናኝ ሰው ማለት በጣም ጨዋ፣ ጸባይ ሰናይ፣ ሁሉ ነገር እንዲህ ገና ሰው አይቶ ሁሉን የሚያስበው ነገር የሚገባው ሰው ነው ነጻነት ወርቅነህ። እንግዲህ ለመላው ቤተሰቦችህ፣ ለሚስትህም፣ ለልጆች ሁላችሁም መጽናናትን እመኛለሁ። ግን እኔ እንጃ አሬ ሰው ልጆች ግን ሞት እያለ እንደዚህ ባንጨካከን ማለት እንደዚህ ሰውን ባናስቀይም፣ ሰው ላይ ተንኮል ባንሰራ። አያችሁ ሞት ማለት ደውሎ አይመጣም፣ በዚህ ቀን ነው ብሎ እንትን አይልም አይናገርም። እና እንደዚህ መሆኑ በጣም ነው የሚያሳዝነው። በጣም ነጻነት ወርቅነህ ሲባል ይከብዳል ብቻ። እና ቤተሰቦቼ እኔ እንጃ ሁላችሁም ማለት ለመላው ለኢትዮጵያ ሕዝብም ለኢቢኤስም ለሁሉም መጽናናትን እንመኛለን። ነፍስን በገነት ያኖረው። አንተ መልካም ሰው ነህ ማለት እኔ እንጃ የትኛውንም ጥሩ ሰው መጥፎ ነህ አይባልም። በእርግጥ ግን ነጻነት ወርቅነህ በጣም አዝናኝ የሆነ ምርጥ ፕሮግራም አቅራቢ። በቃ ስለ ነጻነት ወርቅነህ እኔ እንጃ እና በጣም እኔ እንጃ ኢቢኤስ ቴሌቪዥን እንግዲህ ለሁላችሁም ለመላው ለቤተሰቦች ለሚስትህ መጽናናትን እንመኛለን። እግዚአብሔር አምላክ ከደጋጎቹ ጎን ያኑርህ። አይኖ በቃ እኔ እንጃ ምንም ውስጥ ሊያምን አልቻለም። ነጻነት ወርቅነህ ካሁን በፊት ነበረ በድንገተኛ ህመም ህንድ ሀገር ሄዶ ታክሞ መጣ። እንግዲህ ዛሬ ሞተ። ብቻ አይ ቲንክ እኔ አሁን ከስራ ቦታ ቤት አሁን ነው 11 ሰዓት ቤት የገባሁትና በቃ ምንም ውስጥ ያላመነም ምንም በጣም የሚያሳዝን እኮ ነው። እና ጋይሶች እኔ በጣም ነው የሚያሳዝነው። ነጻነት ወርቅነህ ማለት እኔ በቃ ትላልቅ የሚዲያ ኢንፍሉዌንሰሮች በጣም የሚያዝናኑኝ ሰይፉ ፋንታሁን፣ ኮሜዲያን እሸቱ፣ ነጻነት ወርቅነህ በቃ እኔ ኮሜዲ በጣም ያዝናናኛል፣ በጣም እከታተላለሁ። እና በተለይ ነጻነት ወርቅነህ ደግሞ በጣም ይለያል ማለት ብቻ ፈጣሪ አምላክ ከደጋጎቹ ጎን ያኑርህ። በእርግጥ ሁላችንም ከነጻነት ወርቅነህ እና ከተለያዩ ሰዎች ሞት እኛ ራሳችንን ማለት እንትን መገንዘብ አለብን። ለምን እያንዳንዳችን ሰው የምናስከፋ የሰው ብር ይዘን ስልክ ሲደወልን ማናነሳ እኔ ስለደረሰብኝ ነው እግዚአብሔርን። እኔ ብቻ ያው የጓደኛ ሚስጥር ስለሆነ አይወራም እንጂ
ጓደኛ ብዙም አንቀራረብ፣ ግን እኔ ሰው አምናለሁ በተፈጥሮዬ ማለት ነው። እና 20 ሺህ ብር እንደዛ አበድሬው የዛሬ ዓመት ሰኔ ላይ ሰጥቼው ማለት 20 ሺህ ብር እስካሁን ድረስ ጭራሽ አልተመለሰም። በጣም የሚያሳዝነው ነገር ስልክ ስደውል አያነሳም ጭራሽ። በሌላ ስልክ ስደውል አንስቶ ድምጼን ይሰማል፣ ግን ሞት አለ። እኔ 20 ሺህ ብር ይሄው ከሰኔ ጀምሮ ይሄው ጥር ነው ምንም አልሆንኩም አለሁ። እግዚአብሔር ይመስገን፣ ክብሩ ይስፋ መድኃኔዓለም። ምንም አልሆንኩም፣ አልቀነስኩም ከሰውነቴ፣ እንዳውም ደህና ነኝ። ክብሩ ይስፋ። እንዳውም እኔ ውስጤ ሳያነሳ ስለቀረ በጣም ውስጤ ደስ ነው የሚለኝ። ለምን በቃ ትማርበታለህ። ችግሩ ደግሞ እኔ ሰው ሲቀርብ ለስለስ ብሎ ነው የሚቀርብና ነፃነት ወርቅነህ ወንድሜ አባቴ ነፍስን በገነት ያኑረው። ልጆችን እግዚአብሔር ጠብቆ ይጠብቅልህ። ቅዱስ ሚካኤል ቅዱስ ገብርኤል ይጠብቁልህ። ትላልቅ ደረጃ ያደርሱልህ ልጆችህን። ነፍስህን ይማረው። በጣም ያሳዝናል። በጣም አንድ ትልቅ ሰው የሚዲያ ሰው እንደዚህ ሲሆን በጣም ያሳዝናል። በጣም እኔ ነፃነት ወርቅነህ በጣም የሚያዝናና ኢንተርቴይንመንት ነው። ብቻ ተውት። ብቻ እግዚአብሔር አምላክ ነፍስን ይማረው። አሁንም ደግሜ እግዚአብሔር እኔ ቅዳሜ አልደርስ ነው የሚለኝ። ለምን ኢቢኤስ የቤተሰብ ጨዋታ ቅዳሜ ይለቀቃልና ላይክ 9 ሰዓት አካባቢ ሰዓቱ አልደርስ ነው የሚለኝ። ለምን እሱን ለማየት በቃ ኢቢኤስ ቶሎ ብዬ ሰርች ማድረጌ ቶሎ የሱ ቪዲዮ ከመጣልኝም ቶሎ ብዬ ነው ለማየት የምሞክረውና በጣም ያዝናናኝ በጣም። እና እግዚአብሔር አምላክ ነፍስን ከደጋጎቹ ጎን ያኖርልህ ወንድሜ። በጣም እንወድሃለን፣ እናከብርሃለን። ብቻ ለቤተሰቦች መጽናናት ነው እንመኛለን። መልካም የእረፍት ዘመን ይሁንልህ። እንግዲህ ምንም ማድረግ አይቻልም። ፈጣሪ ወደደው ነው የሚወስደው እና ምንም ማድረግ አይቻልም። እግዚአብሔር ነፍስን ይማረው ወንድሜ።